የአማራን ህዝብ ነፃ ለማውጣት ዝግጁ ከሆነ አውራጃ፣ ቀበሌ፣ ጎጥ፣ ወረዳ አይከልለንም። ጎንደር ተነስተን ጎጃም ወሎ መሄድ አለብን። አማራ ነፃ ካልወጣኛ ረፍት የለንም ማለት ነው። ገራይ ተነስቶ ገራይ ሲታጠቅ ልቦ ይሸበር ሆኖ ይጨነቅ። ገራይ ተነስቶ ገራይ ሲወሳ ልቦ ይደነግጥ ሆኖ የማይሳሳ ታላቅ ንጉሥ ነው ስመ ገናና ጀግናው ምኒልክ ያድዋው ጀግና ገስግሶ ሄዶ ድል ቀን ነውና ከፍ አደረገልን የኢትዮጵያን ዝና በልልኝም አንተ። ይህን ስርዓት ደግሞ ለማሸነፍ አንድ መሆን ያስፈልገናልና አንድ ሆነን ደግሞ በቅርብ ጊዜ የአባታችንን ታሪክ ለመድገም የኛ አንድነትና የኛ መተሳሰብ አንዱን ለአንዱ መገፋፋት ሳይሆን አንዱን ለአንዱ ጥላሸት መቀባባት ሳይሆን ስላለብን የህልውና ችግር ብቻ ነው የምናወራው። አባቶቻችን የታገሉበት ሳህለ ሥላሴ ኃይለ መለኮት አጋድመው ወቁት ነዱት እንደ ከብት በአፈርም ደግሞ ባብራ ነው ጥይት ይመስክር ጓንዴ የጥንቱ ምረት አውቶ መሳሪያ ባልነበረበት ከዚህ እስከ ዘዋር ሲነገሌን ነፃ ያወጡበት ርስታችን ነው ሞጆና ናዝሬት የማኛ ጤፉን ያበቀሉበት ኃይለ ማርያም ማሞ ስም የጻፈበት ይህ ነው ታሪክ በለወቅበት በልልኝም አንተ። ነቅተናል፣ ተደራጅተናል። የሚያስፈልገን በአንድ ድርጅት በአንድ ሰንሰለት መጓዝ ነው የሚያስፈልገን። ማህበረሰባችንን ከፖለቲካዊ ትጥቅ ትግል ባሻገር ወታደራዊ እንዲሆን አድርገናል። የአርበኞች ጦር አደራጅተናል። ትናንት የነበረውን ነገር ለኛ የሚጠቅም አይደለም። የሚጠቅመን አንድ ሆነን ተባብረን ጥላትን ማስወገድ ነው። ለዚህ ደግሞ የሁላችሁን ጥረት ያስፈልጋል። ትግላችን ስር ነቀል ነው። አሁን የያዘው ጠላት የያዘውን ቀጣና ታውታላችሁ። አንድ ቀበሌ ሁለት ቀበሌ ነው በየወረዳው ውስጥ ተወሽቆ ያለው ማለት ነው። ይሄ ደግሞ የኛ አንድነትና የኛ ትብብር ነው። በዚህ ልክ ከተደራጀንና እዚህ ቦታ ከደረስን ይሄን ስራ ለማስወገድ ቅርብ ጊዜ ነው የሚሆነው ማለት ነው።